የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራና ኦሮሚያ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረግ ውጊያ ዛሬ መቀጠሉን የመረጃ ምንጮች ተናግረዋል። በሌላ በኩል በሸዋ ቀጠና ከፍተኛ ወታደራዊ ውጥረት በሰፈነበት የደራ ወረዳ የብልጽግና አገዛዝ ዋና አስተዳዳሪ በተከፈተባቸው ጥቃት መገደላቸውም ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። በትግራይ ክልል የብልጽግና አገዛዝ ድሮን ድብደባ መፈጸሙ ተሰማ። የአገዛዙ ጦር የድሮን ድብደባውን በ3 ዙር በሁለት የተለያዩ ዞኖች ውስጥ መፈጸሙን ባለስልጣናት ተናግረዋል። ዝርዝሩን ትሰሙታላችሁ። የሱዳን ጦር ከኢትዮጵያ ግዛት የተነሳ አውዳሚ ድሮን መጥቶ መጣሉን ይፋ አድርጓል። የሱዳን መከላከያ ሚኒስቴር ከኢትዮጵያ ጋር በሚያዋስነው የብሉ ናይል ግዛት አቅራቢያ የጠላት ድሮን መትቼ ጥያለሁ ያለ ሲሆን ሚኒስቴሩ ድሮኗ የተነሳችው ከኢትዮጵያ ግዛት ነው ብሏል። ዝርዝሩን ተዘጋጅቷል። በሶማሊያ ባህር ዳርቻ ላይ በተፈጸመ የድሮን ጥቃት ንጹሃን ዜጎች ሞታቸው ሰምተዋል። በዚህም የድሮን ጥቃት ታዲያ 9 ሰዎች መገደላቸውን የፑንትላንድ ባለስልጣናት ይፋ አድርገዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች በዝርዝር ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራና ኦሮሚያ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የመረጃ ምንጮች ተናግረዋል። በሸዋ ቀጠና ከፍተኛ ወታደራዊ ውጥረት የሰፈነ ሲሆን የደራ ወረዳ የብልጽግና አገዛዝ ዋና አስተዳዳሪ ተገድለዋል። በዛሬው ዕለት ነሐሴ 18 2018 ዓ.ም በአማራ ክልል ደቡብ ጎንደር ዞን የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ለአራተኛ ቀን መቀጠሉን ነው የፋኖ የመረጃ ምንጮች ለኢትዮ ኒውስ የተናገሩት። የፋኖ ኃይሎች ዛሬ በዞኑ አንዳቤት ወረዳ ወይን ውሃ፣ ሞሻ ተራራ፣ መሃል ማርያም፣ መርጎዶና ድንጋይ ዳር በተባሉ አካባቢዎች በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች የተናገሩት። በዞኑ የቀጠለው ውጊያ ዛሬ አራተኛ ተከታታይ ቀናትን አስቆጥሯል ያሉት የመረጃ ምንጮች ውጊያው ደብረ ታቦር ከተማ ቅርብ ርቀት የሚገኙ አካባቢዎችን ጨምሮ ሰፊ ቀጠና የሸፈነ መሆኑን ተናግሯል። በተለይም ማህደረ ማርያም፣ ወርቄ፣ ቁስቋም፣ ወጀል፣ ዋንዛዬና ሌሎች አካባቢዎች የቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ሆኗል ተብሏል። በትላንትናው ዕለት በማህደረ ማርያም ከተማ 10 ሰላማዊ ሰዎች መገደላቸው መዘገባቸው ይታወሳል። በተመሳሳይም በአገዛዙ ጦር በፋኖ ኃይሎች መካከል የሚደረገው ውጊያ በክልሉ ሸዋ ቀጠና መቀጠሉም ተሳውቋል። የፋኖ ኃይሎች ነሐሴ 17 2018 ዓ.ም በመራቤቴ ቀጠና በከፈቱት ውጊያ የአገዛዙ ጦር 101ኛ አየር ወለድ ኮማንዶና የሚሊሻ አባላት መገደላቸውን የፋኖ የመረጃ ምንጮች ለሚዲያችን ተናግረዋል። በተለይም ፈጢራ ከተማ ጉራምባ በተባለ አካባቢ በተደረገው ውጊያ ከፍተኛ ጉዳት ደርሷል ሲሉ ነው የተናገሩት። በሌላ በኩል ላለፉት ተከታታይ ቀናት ከባድ ውጊያ ባልተለየው የወለጋ ቀጠና ዛሬም በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉን የመረጃ ምንጮች ተናግሯል። በዛሬው ዕለት ነሐሴ 18 2018 ዓ.ም በምስራቅ ወለጋ ዞን ጊዳ አያና ወረዳ ከጠዋት ጀምሮ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የመረጃ ምንጮች አክለው ተናግረዋል። በምስራቅ ወለጋ ዞን አንገርጉትና ጊዳያና በአገዛዙ ጦርና ፋኖ ኃይሎች መካከል ከቀጠለው ውጊያ ጋር ምንም አይነት ተሳትፎ የሌላቸው ሰላማዊ ሰዎች ላይ ገዳ ኮማንዶና አጋቸርና ሲራ የሚባሉ የአገዛዙ ኃይሎች ከፍተኛ በደል እየደረሰ እንደሚገኝ የመረጃ ምንጮች ተናግረዋል። በተለይም በአንገርጉትን፣ ፈንድቃና ሻሾብር ከተሞች ቁጥራቸው ያልታወቁ ሰላማዊ ሰዎች ተገድለዋል፣ ከፍተኛ የንብረት ውድመትም ተፈጽሟል ሲሉ ነዋሪዎችም ተፈናቅለዋል በማለት የአካባቢ መረጃ ምንጮች ተናግሯል። ይህ በእንዲህ እንዳለ በሰሜን ሸዋ ዞን ደራ ወረዳ የብልጽግና አገዛዝ ዋና አስተዳዳሪ የሆኑት አቶ ተፈራ ደምሴ በታጣቂዎች በተከፈተባቸው ጥቃት መገደላቸው ሰምተዋል። አቶ ተፈራ ደምሴ በትላንትናው ዕለት ነሐሴ 17 2018 ዓ.ም ምሽት ላይ በተከፈተባቸው ተኩስ ነው መገደላቸው የተሰማው። ዋና አስተዳዳሪው በወረዳው ጉንዶ መስቀል ከተማ ሆርን ፍሪኩዌንሲ በተባለ አካባቢ መንገድ ላይ ደፈጣ በተጣሉ ታጣቂዎች መገደላቸው ነው የመረጃ ምንጮች የተናገሩት። በሸዋ ደራ ወረዳ ብልጽግና አመራሮች ላይ ከዚህ ቀደም በተከታታይ ጥቃት መፈጸሙን የተናገሩት የአካባቢ መረጃ ምንጮች የወረዳው የብልጽግና አገዛዝ ጦርን ጨምሮ የኦሮሞ ነጻነት ጦር በብልጽግና የሚደገፉ የሸኔ ታጣቂዎችና የፋኖ ኃይሎች በስፋት የሚገኙበት አካባቢ መሆኑን ተናግረዋል። በተጨማሪም በወረዳው በሰላማዊ ሰዎች ላይ በተለያዩ ጊዜያት በተፈጸሙ ጥቃቶች በርካቶች መገደላቸው አይዘነጋም።
በትግራይ ክልል የብልጽግና አገዛዝ የድሮን ድብደባን ፈጸሙ ተሰማ። የአገዛዙ ጦር የድሮን ድብደባውን በሶስት ዙር በሁለት የተለያዩ ዞኖች ውስጥ መፈጸሙ ባለስልጣናት ተናግረዋል። በትግራይ ክልል የብልጽግና አገዛዝ የሚፈጽመውን የድሮን ጥቃት አጠናክሮ ዛሬም የቀጠለ ሲሆን በክልሉ የተለያዩ አካባቢዎች በድሮን መደብደቡን ያስታወቁት ባለስልጣናት ናቸው። የአብይ አህመድ የዘር ማጥፋት ስርዓት አሁንም እንደ ህዝብ ሊያጠፋን የጀመረውን ጥቃት ቀጥሏን ያሉት የክልሉ ባለስልጣናት ጥቃቱ ዛሬ ነሐሴ 18 2018 ዓ ም በተለያዩ ቦታዎች መፈጸሙን አረጋግጠዋል። የዛሬው ጥቃት የተከፈተው በክልሉ የተለያዩ አካባቢዎች በሁለት ዞኖች ውስጥ ነው ያሉት የክልሉ ባለስልጣናት በሰሜን ምዕራብና በደቡብ ትግራይ ክልሎች ላይ ሰላማዊ ሰዎች ላይ ትኩረት ያደረገ ሶስት ዙር ጥቃት ተፈጽሟል ማለት ከሰዋል። የደቡባዊ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን የብልጽግና አገዛዝ በደቡባዊ ዞን በራያ አዘቦ ወረዳ ገነቴ ሁለት ጊዜ ድሮን ጥቃት ፈጽሟል። ሰዓቱም ከረፋዱ 4 ሰዓት ከ48 እና 5 ሰዓት ከ20 ላይ ነው ያሉ ሲሆን በልማት ስራዎች ላይ ከፍተኛ ጉዳት አርሷል ሲሉም ተናግረዋል። ሌላኛው አገዛዙ ዛሬ ጠዋት ጥቃት የፈጸመበት አካባቢ በሰሜን ምዕራብ ትግራይ ዞን ከሽሬ ከተማ 22 ኪሎ ሜትር ርቃ በምትገኘው በእንዳባጉና ሲሆን ይህም ጥቃት ከጠዋት 3 ሰዓት ተፈጽሟል ተብሏል። የሰሜን ምዕራብ ትግራይ ዞን ዋና አስተዳዳሪ አቶ ወልደ አብርሃ ገብረ ጻዲቅ ለክልሉ ሚዲያዎች ሲናገሩ አገዛዙ እንደ ህዝብ ለማጥፋት የጀመረውን ፕሮጀክት ቀጥሎ ዛሬ በእንዳባጉና ከተማ ጥቃት ፈጽሟል ብሏል። የሁለቱ ዞን ዋና አስተዳዳሪዎች የብልጽግና አገዛዝ እንደ ህዝብ ሊያጠፋን ተነስተዋል በማለት የአብይ አህመድ አገዛዝ የከሰሱ ሲሆን በሀገር ውስጥም ሆነ በውጭ የሚኖሩ የትግራይ ተወላጆች ከዚህ በፊት እንደተለመደው የትግራይ ህዝብ ከመጥፋት ለመታደግ ታሪካዊ ቁርጠኝነት እንዲወስዱና ታሪክ እንዲሰሩ አንድነታቸውና ትብብራቸው እንዲያረጋግጡም ጥሪ አቅርበዋል። ባለስልጣናቱ የአብይ አህመድ ስርዓት የትግራይን ህዝብ ለማጥፋት እየሰራ ነው ያሉ ሲሆን ለህዝቡ ህልውና ለማስጠበቅ አስተማማኝ ሰላምና ብልጽግናን ለመፍጠር የአብይ አህመድ ስርዓት መቅበር አስፈላጊና ብቸኛ መፍትሄ ነው ሲሉ ጠቅሰዋል። የብልጽግና አገዛዝ ከትግራይ ክልል ኃይሎች ጋር የገባበት ፖለቲካዊና ወታደራዊ ውጥረት የጨመረ ሲሆን ባለፉት ወራት ተከታታይ የድሮን ድብደባዎችን ማድረጉን ቀጥሎ በዚህ ሳምንት ደግሞ ተከታታይ ድብደባዎችን ወደ ማድረግ ተሸጋግሯል። በአሁኑ ሰዓት ክልሉ ሙሉ በሙሉ ወደ ጦርነት እንዳይገባ የብዙዎች ስጋት ሲሆን አገዛዙ ጦርነቱን ለመጀመር የተለያዩ እርምጃዎችን መውሰድ ከጀመረ ግን ሰነባብቷል። የክልሉ ባለስልጣናት የብልጽግና አገዛዝ ካልተቀበረ ህልውናችን አይጠበቅም፣ አሁን ላይ የችግሮች ሁሉ ብቸኛ መፍትሄውን የቀረበው ጦርነት ሆኗል፣ ስለዚህ ሰላማዊ መንገድ ሊመርጥልን አልቻለም በማለት ወደ ውጊያ እንደሚገቡ መናገር ከጀመሩ ሰነባብተዋል። የሱዳን ጦር ከኢትዮጵያ ግዛት የተነሳ አውዳሚ ድሮን መጥቶ መጣሉን አስታውቋል። የሱዳን መከላከያ ሚኒስቴር ከኢትዮጵያ ጋር በሚያዋስን የብኑ ናይል ግዛት አቅራቢያ የጠላት ድሮን መትቻለሁ ነው ያለው። አናዶሉ ኤጀንሲ እሁድ ዕለት ባወጣው ዘገባ ሚኒስቴሩ ድሮን በደቡብ ምስራቅ ሱዳን ኩምሩክ አካባቢ ስትበርር እንደነበረና በአየር ላይ ተመታ መውደቋን ይፋ አድርጓል። የሱዳን ባለስልጣናት ስለ ድሮኗ ወይም በማን እንደምትዘወር ተጨማሪ መረጃ ሳይሰጡም የቀረበችውም ወይም የመጣችው ከኢትዮጵያ አቅጣጫ ነው ብለዋል። ክስተቱን በተመለከተ ጥያቄ የቀረበለት የብልጽግና አስተዳደር እስካሁን ምላሽ አልሰጠም። ይህ ክስተት የተሰማው በሱዳን የብሉ ናይል ዳርፉርና ኮርዶፋን ክልሎች ውጊያ በተጠናከረበት ወቅት ሲሆን በአካባቢዎቹ የሱዳን የመከላከያ ሰራዊትና የፈጥኖ ደራሽ ኃይሎቹ ለረጅም ጊዜ በዘለቀው ግጭት ውስጥ አሁንም ቀጥለዋል። ሐምሌ ወር ላይ የሱዳን ሰራዊት በሰሜን ኮርዶፋን ግዛት 3 ኤፍ-95 ድሮኖች መጥቶ መጣሉና እነዚህም የብልጽግና አገዛዝ የሚዘውራቸውና አረብ ኤምሬት የሚያቀርባቸው የፈጥኖ ደራሽ ኃይሎቹ ድሮኖች እንደሆኑ ታውቀዋል። የሱዳን ባለስልጣናትና ሰብአዊ ድርጅቶች የፈጥኖ ደራሽ ኃይሉ በሲቪል መሰረተ ልማቶች ላይ ጥቃት መፈጽሟል ሲሉ በተደጋጋሚ ይከሳሉ። ቡድኑ ግን ሲቪሎችን ለመጠበቅ እሰራለሁ ሲል ክሶችን ውድቅ ቢያደርግም ይህን መተግበር አልቻለም። ከኢትዮጵያ ድንበር አቅራቢያ የሚገኙት የኩምሩክ አካባቢዎች ጨምሮ በብሉ ናይል ክልል አዲስ ግጭት የተቀሰቀሰ ሲሆን በዚህም የሱዳን ጦርነት በርካታ የሀገሪቱ ክፍሎች ተስፋፍቷል። የሱዳን ባለስልጣናት በተለይም ፈጥኖ ደራሽ ኃይሉን ጨምሮ ከኢትዮጵያ ግዛት ጥቃቶች ፈጽሟል ሲሉ ሲከሱ ይህ የመጀመሪያቸው አይደለም። የብልጽግና አገዛዝና አረብ ኤምሬት በዚህ ተሰልፈው የጦርነቱ አካል መሆናቸውን ዓለም ያረጋገጠ ሲሆን የሱዳን ባለስልጣናትም ኢትዮጵያ ጦርነት ከፍታብናለች የሚለውን መናገር ከጀመሩ ሰነባብተዋል። ባለፈው ነሐሴ 6 ቀን 2018 ዓ.ም የፈጥኖ ደራሽ ኃይሉ በብሉ ናይል ግዛት የሚገኘው የጌሳን የድንበር ከተማ ማጥቃቱን የቡድኑና የአካባቢው ባለስልጣናት ገልጸዋል። ኤኤፍፒ የጠቀሰው የሱዳን ሰራዊት ምንጭ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ እንደሆነ በሰዓቱ ዘግቦ ነበር። እንደ ዓለም አቀፍ የስደተኞች ድርጅት IOM አይነቶቹ ውጊያው አዲስ መፈናቀል
መፈናቀልን አስከትሏል። በተለይም ደግሞ 2500 ሰዎች ከጌሳን ተሰደዋል። የዓለም አቀፉ ድርጅት የመፈናቀል መከታተያ ማትሪክስም የደህንነት ሁኔታዎች በመበላሸታቸው 500 አባወራዎች ተፈናቅለዋል፣ ወደ ኢትዮጵያም ገብተዋል ብሏል። እነዚህ አብዛኛው ተፈናቃዮች በጌሳን አካባቢ ወደሚገኙ ሌሎች ቦታዎች ተዘዋውረዋል የሚለው ዘገባው ሌሎች ደግሞ ድንበር አቋርጠው ወደ ኢትዮጵያ መግባታቸው ዓለም አቀፍ ድርጅቶች መዝግበናል ብለዋል። ድርጅቱ ሁኔታውን ውጥረት የነገሰበትና ተለዋዋጭ ሲል የገለጸው ሲሆን ቡድኖች ሁኔታዎችን መከታተላቸው እንደሚቀጥሉ አስታውቋል። ታዲያ በትላንትናው ዕለት እና ሁለት በአየር ላይ የነበሩ ድብደባዎችን ለመግታት የሱዳን ጦር በወሰደው እርምጃ በአካባቢው የነበሩ ድሮኖች መጣሉን አስታውቋል። የፈጥኖ ደራሽ ኃይሉ ንብረቶችን የያዙና ወታደራዊ አመራሮች ጭምር ያሉባቸው በርካታ የሰራዊቱ አባላትም ወደ ሱዳን ጦር መግባት ከጀመሩ ቆይተዋል። የተለያዩ የሱዳን ጦር አባላት 300 ሆነው ጨምሮ ከዛም በፊት ባለፉት ወራት ጀኔራሎችን ጨምሮ ወደ አልቡራን ጦር እየገቡ ይገኛሉ። እነዚህ የፈጥኖ ደራሽ ኃይሉ ጦር አባላት የነበሩት አስቀድመው የሱዳን ጦር አካል የነበሩ ሲሆን በአሁኑ ሰዓት በሀገራቸው የሚካሄደው ውጊያ ላይ በዋናነት ከኤምሬት በሚቀርብላቸው ትጥቅና ስንቅ አብይ አህመድ በሚያስተባብረው አጠቃላይ ጦርነት ተሳታፊ ነው ቆይቷል። ነገር ግን የቡርሃን ጦር ካርቱምን ጨምሮ የተለያዩ አካባቢዎች መቆጣጠሩን ቀጥሎ ያለ ሲሆን በዚህም ታዲያ የፈጥኖ ደራሽ ኃይሉ ከሚፈጽማቸው ጥቃቶች በተጨማሪ ጦሩ ወደ ካርቱምና የአልቡራን ጦር እየገባ ይገኛል። በግንቦት ወር ካርቱም ኢትዮጵያና የተባበሩት አረብ ኤሚሬትስን በካርቱምና በኤርፖርቷ ላይ የተፈጸመውን የድሮን ጥቃት ጨምሮ ከኢትዮጵያ ውስጥ በርካታ የሱዳን ግዛቶች ላይ የተሰነዘሩ ጥቃቶችን በማመቻቸት ትከሳለች። የብልጽግና አገዛዝ በባህር ዳርና በአሶሳ የድሮን ማዕከሎችን ገንብቶ ሱዳን ማጥቃት ከጀመረ ቆይቷል። ኢትዮጵያ የፈጥኖ ደራሽ ኃይሉን ወይም የኤምሬትስ ኃይሎች አስተናግዳለች የሚለውን ክስ ውድቅ ብታደርግም የተባበሩት አረብ ኤሚሬት ደግሞ ለቡድኑ መሳሪያ ትታጠቃለች ወይም ታስቀርባለች የሚለውን ክስ ታስተባብላለች። ጉዳዩ ግን በዓለም አደባባይ እየታየ ሁለቱ ኃይሎች በተለያዩ ቡድኖች እየተደገፉ ጦርነታቸውን ቀጥለዋል። በደቡባዊ ምስራቅ የሰራዊቱ ቁጥጥር ለመገዳደር ፈጥኖ ደራሽ ኃይሉ የምድር ጥቃቶችን በማካሄድ እናም የድሮን ጥቃቶችን በማጠናከሩ የብሉ ናይል ግዛት በሱዳን ጦርነት ውስጥ ጊዜ ከጊዜ ወደ ጊዜ ወሳኝ የጦር ግንባር ሆኖ ቀጥሏል። ዘገባው የሱዳን ጦር ሐምሌ 3 ቀን 2018 ዓ.ም በጊሳን ወረዳ በድም ሰዓድና ያራ አካባቢዎች የተቃጣበት ጥቃት መመከቱን መዘገቡን ወይም ደግሞ ማስታወቁን ዘግቧል። በሶማሊያ ባህር ዳርቻ ላይ በተፈጸመው የድሮን ጥቃት 9 ሰዎች መገደላቸውን ባለስልጣናት ተናግረዋል። በሶማሊያ ባህር ዳርቻ ታግቶ የቆየ ነዳጅ ጫኝ መርከብ ኢላማ ያደረገ የድሮን ጥቃት 9 ሰዎች መግደሉን የፑንትላንድ ባለስልጣናት ናቸው የተናገሩት። የፑንትላንድ ባለስልጣናት ጥቃቱ የተፈጸመው በሶማሊያ ኑጋል ክልል ጎጆ ብራጅን የባህር ዳርቻ አቅራቢያ ነው ብለዋል። የአካባቢው ነዋሪዎች ለቢሲ እንደተናገሩት መርከቧ ኤምቪ ቱሉፍ የተባለች ስትሆን ከቀናት በፊት በባህር ወንበዴዎች ታግታ ወደ አካባቢው መምጣቷን ተናግሯል። የካሜሩን ሰንደቅ ዓላማ የምታውለበለበው ይህች መርከብ መዳረሻዋ ቱርክ ነበር ተብሏል። ቢቢሲ የመርከቧን መዳረሻም ሆነ ሌሎች ተያያዥ መረጃዎች ከገለልተኛ ወገን ማጣራት አልቻልኩም ሲል ዘግቧል። መርከቧ ከዚህ ቀደም ጋማል የሚባል አካባቢ ቆማ የነበረ ሲሆን በአካባቢው በተፈጸመ የድሮን ጥቃት 4 ሰዎች ሞተዋል። የድሮን ድብደባው ማን እንደፈጸመው በይፋ የተገለጸ ነገር የለም። የሶማሊያ መንግስትም ጥቃቱን አላወገዘም። የፑንትላንድ ባለስልጣናት ከዚህ ቀደም የተፈጸመውን ጥቃት አውግዘው የተገደሉ የባህር ላይ ወንበዴዎች አይደሉም ብለዋል። የአካባቢው ባለስልጣናት የድሮን ጥቃቱን የፈጸመችው ቱርክ ልትሆን ትችላለች ቢሉም የቱርክ ባለስልጣናት ግን ለቢቢሲ ምንም መረጃ እንደሌላቸው ተናግረዋል። አብዱል ፈታህ የሱፍ የተባለ የዓይን እማኝ ማንነታቸው የማይለይ 8 በጥቃቱ የተገደሉ ሰዎች ተመልክቻለሁ ብሏል። 8 በጥቃቱ የተቃጠሉ አስክሬኖች ነው ያየሁት ይላል። የጎዶብ ጅራን ከንቲባ የሆኑት ኬኔን ኦማር ለመበስበስ የተቃረበ አስክሬን ቆይቶ በመገኘት የሟቾች ቁጥር 9 ደርሷል ብሏል። የሟቾቹ አስክሬን ሰኞ ይቀበራል ይላሉ። የፑንትላንድ የመረጃ ምክትል ሚኒስትር ቢሌ ቆቦዱ ሳዴ ከክስተቱ ጋር የተያያዙ ሁኔታዎች በመጣራት ላይ ናቸው ሲሉ ለቢቢሲ ተናግረዋል። ቀደም ሲል ከባህር ላይ ዘረፋ ግንኙነት የነበራቸው ግለሰቦችና ቡድኖች እንደገና እንዳይንቀሳቀሱ ለማድረግ የውጭ አካላት እየሞከሩ ሊሆን ይችላል እንደሚችል የመጀመሪያ ደረጃ መረጃዎች አመልክተውም ነበር። የፑንትላንድ ባለስልጣናት መርከቦቻቸው ባህር ላይ ዘራፊዎች ሊያዙ ወይም ሊታገቱ የሚችሉበት የመርከብ ባለቤቶች፣ ኦፕሬተሮች፣ ዋስትና ሰጭ ድርጅቶችና ሌሎች አካላት ከዘራፊ ቡድኖች ጋር በቀጥታ ድርድር እንዲያደርጉ ወይም ደግሞ ማስለቀቂያ ክፍያ እንዳይፈጽሙ አሳስበዋል። እንዲህ አይነት ክፍያዎችን የወንጀል ቡድኖቹ ተግባራቸው እንዲቀጥሉ የሚያስችላቸው ግብዓትና ማበረታቻ ሊሰጣቸው እንደሚችል ማስጠንቀዋል። ቱርክ ከሰሞኑ የጦር መሳሪያና የተለያዩ ቴክኖሎጂዎችን የጫነች መርከቧ በዚሁ አካባቢ መጠለፏ ማሳወቋ አይዘነጋም። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችሁ የተከታተላችሁትን ይመስላል። መልካም ጊዜ እመኛለሁ።